የሀዲያ ብሔር ከትውልድ ወደ ትውልድ ሲተላለፉ የመጡ በርካታ ባህላዊ እሴቶች አሉት። በሆራ መስከረም በትልቅ ድምቀት የሚከበረው የአሆዴ የሀዲያ ዘመን መለወጫ ክብረ በዓል ከእሴቶቹ መካከል አንዱ ነው። ያሆዴ ያሆዴ ያሆዳ ያያኔ አዲኬ ባዶንዳማዲኬ ዳልቻሚኬ ኤድራሳሚኬ ሻምባላሊኬ በስራም ይሁን በትምህርት ርቆ የቆየ ሰው የአሆዴን ለማክበር ዓመቱን ጠብቆ ይመጣል። ጡሜቦ ከሀዲያ ማህበረሰብ የተገኘ ወጣት ነው። የአሆዴን ለማክበር ወደ ሆሳዕና ከተማ የትዳር አጋሩን ይዞ ባህሉንና ትውፊቱን ሊያሳያት እያቀና ነው። ወራጅ አሁን ሰፈር ደርሰናል። የአባታችን ቤት ይኸውልሽ ይሄ ነው። ያው ፊት ለፊታችን ይሄ ቤት የኛ ነው። ከደሞ የወንድማችን ቤት ነው። ከደሞ የአባታችን ቤት ነው። ትልቁና ይሄኛው ዞን አንድ ላይ ናቸው ማለት ነው። أبى يبسك ثم لك عندواين ሩቅ ሄደው የሚመጣበት ያላየውን አመት ሁሉ ያላየውን ሰው በያሆዴ በዓል ታየዋለህ ማለት ምክንያቱም ተሰብስ የትም ያለ እንደው ባህር ካላገደው በስተቀር አገር ውስጥ ያለ ሰው ሁሉ ለያሆዴ በዓል ይመጣል። هاشو إلين هاشو إلين ተበትኖ ያለው ህዝብ ሁሉ የሚሰበሰብበት በዓል ነው። ተራሪቆ ያለው የሚቀራረብበት በዓል ነው። ثم لك እንግዲህ ወራሽቶ ለሰቅ አጋኖትም አማን ባዲ ሆና ሶሲያ ማፋቃ ሊራሞ ምስዋ ይሶና ዋማሶን አሜን ነጃችን ተቀበል ለዛ በዓል ብዙ ዝግጅት አለ። ከናቶች የሚዘጋጅ ነገር አለ። ወጣቶችም ለዛ ዝግጅት የሚያስፈልገውን እንጨት የሚያዘጋጅበት ወቅት አለ። ወጥማያ ማካይ አጥይፈል ተለክ እሺክት ገባሱ ጋላቆ ፉፉ አላ እንግዲህ መጣስከም መጣለ ተግባቢያቸው አሁን አንቺ ከማዘር ጋር ያለውን የቤት ስራ ማታገዝ የሚገባውን ማገዝ ባህል ለውጥም እነሱ የሚሰሩትን በቴሌቪዥን ያየሽውን በአካል ልታይስ ከመጣስ ድረስ ተግባቢ የሚሰራውን ስራዎችን ስሪ ማጌጦቹም አሉ ቤት አስተካክላሉ እነሱ ጋር ሆነሽ አብራሽ ሆነሽ ማለት ምታግዛቸውን ባህላችንን እወቂ ገብተሽ ተለማመጂ። ለማየት በጣም ጓጉቻለሁ። እኔ ደግሞ ከወንዶቹ ጋር ሄጄ ያልተፈለጠውን እንጨት ለመፍለጥ እሄዳለሁ። ያሆዴ አበሰረ ወይም አወጀ ማለት እንደሆነ የሀዲያ ብሔር አዋቂዎች ይናገራሉ። በሀዲያ ባህል ከጨለማ ወደ ብርሃን የወጣንበት አዲስ ተስፋ አዲስ ፍቅር አንድነትን የምናዳብርበት ይሄ ያሆዴ ታላቅ ትንሹን የሚያከብርበት የተለየ የመከባበር ስሜት ያለበት በዓል ነው። ምድር አረንጓዴ ዳር እስከ ዳር ለብሳ አሮጌ ዓመት አልፎ አዲሱ ሲተካ ወጣቶች አስረቅርቀው ያዜሙ እንኳን ደስ ያላችሁ ብለው እየጨፈሩ የአዲሱን ዓመት ብስራት ያውጃሉ። ያሆዴ ጀሙ ጨፈራ ልንገሻል ስሙ ያሆዴ
ሆያ ሆ ይባላል። አንቺም ደግሞ እስቲ ሴቶች አይሉም ግን ላስታይሽና እንደማወቅ ማለት ነው። እሱንም ደግሞ ዜማ ላሰማሽ ያሆዴ ያሆዴ ሆያ ያሆዴ ያሆዴ ሆያ ያሆዳ ያያኔ ሆያ ሀድይ ኦሳኔ ሆያ 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 ሆ ይባላል። ያ ደግሞ ሲባል ያሆዴ የተባለ ሲመጣ ከትልቅ ሰው ቤት ይጀመርና ቀጥሎ የዞርሽ ስለት ይደረሳል። ስለታቸው የሰመረላቸው እንደ ስለትም የሚገባበት ቤት አለ። የራሱ የሆነ የወንዶች አለባበስ አለ፣ የሴቶች አለባበስ አለ፣ የአባቶች አለባበስ አለ፣ የልጆች አጨፋፈርና አለባበስ አለ። ይሄ ራሱ አንዱ እሴት ነው። ከዘመን ዘመን ሲሸጋገሩ ከመጡ ሴቶች መካከል አንዱ ከነሐሴ ወር አጋማሽ ጀምሮ እስከ ጳጉሜ መጨረሻ ድረስ ታዳጊ ልጆች ያሆዴ መድረሱን ዋሽንት እየነፉ የሚያበስሩበት ባህል ነው። ዋሽንት እየነፉ አባቶቻቸውን ቤተሰቦቻቸውን የሚያሞጋግሱበት የሚጫወቱበት ስርዓት ነው ማለት ነው። በጣም ደስ ከሚለው ነገር አንዱ እሱ ነው። በዋሽንት ብዙ ነገር ነው የሚናገሩ ልጆች፣ በጣም ደግሞ አዋቂዎች አሉ። እንኳን ሰው ነብር ራሱ ያንን ድምጽ ከሰማ ከጫካ ይመጣል። መጥቶ እንጨት ላይ ቁጭ ብሎ ነው የሚሰማ። ማዶ ላይ አንዱ ዋሽንቱን ከነፋ አንዱ እስከሚጨርስ አንዱ በዚህ በኩል እየጠበቀ በሁለቱም አቅጣጫ ተራ በተራ እያረጉ ዋሽንት ይነፋ ነበር። ህዝቡም ቁጭ ብሎ ነው የሚሰማው። አልወለደችም መሃን ናት። ለያሆዴ ለወጡ ለፊልጶሶ ስለት አለ። ለዛሬ ዓመት እግዚአብሔር ብሎና ፈቅዶ ልጅ ከሰጠኝ ለናንተ ዳቦ ሙክት 10 ብር 50 ብር 100 ብር ሰጣቸዋለሁ ሊል ይችላል። ሲሳል በአመቱ ይስጣችሁ ያን የተመኛችሁትን ይስጣችሁ ይባላል። ማን ነው የሚለው? የያሆዴ ልጆች። ያችን ደግሞ የያሆዴ ልጆች ፍሊታ የሚወጡ ልጆች ጭንቅላቶች ላይ ያሳድራሉ። ቀድመው ከዚህ እንደወጡ ከሽማግሌዎች ቤት እንደወጡ ስለተሰመረበት ይሄዳሉ። አንፉም ዋልሞ ይንጀፍስ እኮ ከምናምን ይያሉ ማለት ነው። ያሆዴ ያሆዴ ኦ ያኦ ዋልሞ ኦ ያኦ ያሆዴ ጉዲና ኦ ያ ሁንዳፌ ይኮዮ ኦ ያኦ ሀወጤ አንፋሞ ኦ ያኦ ሁሉማ ፎቃለ ሲመጣ በራችሁን ክፈቱልኝ እየመጣን ነው። ሁሉ ሰው አልደረሰም ያለው ነገር የሰመረለትን ሰው ያለ ነው የሚመጣው። ልጆቹ ፉሊታ የሚወጡ ልጆች ያንን ሲገቡ ተቀብለው በእልልታ የሰመረለት ሰው ደግሞ መጥቶ ያቀረበውን ነገር 10 ሚሊዮን 50 ቤቱ ያቀረበው ሙኩት ሚሊዮን በግ ሲሰጠን ድል ባለ ነገር አድርገን መርቀን እንደገና ለድጋሚ ሌላ ለምሳሌ ሰዎች አሳልፈን እንወጣለን። ከዛ ቤት ስንወጣ ማለት ነው። እንደዛ ነው ባህላችን፣ እንደዛ ነው። መስከረም በገባው በሁለተኛ ሳምንት ነው ያሆዴ የሚከበረው። ብሔሩ እንደ ዘመን መለወጫ አድርጎ ነው የሚወስደው። እንደ ዘመን መለወጫ አዲሱ ዓመት ማብሰሪያ ነው የሚሆነው። ለያሆዴ ክብረ በዓል ዝግጅት ከልጅ እስከ አዋቂ የሥራ ድርሻ አላቸው። ስራን ተከፋፍሎና ተባብሮ መስራት አንዱ የሀዲያ ብሔር የባህል እሴት ነው። የእንሰት ዝግጅት አለ። ወንዱ የተከለውን እንሰት አይነት አለው። እንሰት ለያሆዴ ባህል በማሰብ ሚሬሮ ቆጮ ተለይቶ ይዘጋጃል ማለት ነው። ለቆጮ የሚያስፈልገውን ነገር ሊያዘጋጁ ከግንቦትም ከሰኔም ጀምሮ እያዘጋጁ ይመጣሉ። ሁሉም ነገር የሚሰራው ለያሆዴ በጋራ ነው ማለት ነው። በቲም ወርክ ነው የሚሰራውና ይሄም ጌጃ ተብሎ በጋራ የሰፈሩ ልጃገረድ ሴቶች ዛሬ የዚህን ቤት ከፋቁ ቀጣይ ቀን ደግሞ የሌላዋን ቤት እንሰት ይፍቃሉ ማለት ነው።
Kukinni okay loko Alinche lo ሴቶችም ማንነታቸው የሚታወቀው በዓል ውስጥ ነው። ጠንካራ ሴት ማን ናት? ሁሉን ነገር ያዘጋጀችው ማን ናት? ያንን ሴቶች ይከታተላሉ። የክሌ ሴት ብቻ ጠንካራ ለምን ትባላለች? እኛስ እያሉ ፉክክር ውስጥም ይገባሉ፣ ስራ ውስጥም ይገባሉ፣ ሙያ ውስጥም እንዲገቡ ያደርጋል። ይፋቃል። ተፍቆ ያ ቡላ የሚባለው ነገር እንዲወጣ ይጨመቃል። ቡላ ይለያል። ቡላ የእንሰቱ ወዝ እኮ ነው። ዋና ምርጡ ነገር እዛ ይሰበሰባል። አዲስ ዘመን ፀሐይ ሙሉ ገልጿ የሚታይበት፣ አበቦች ፈክተው የሚደምቁበት፣ ወፎች በሐሴት የሚዘምሩበት የአዲሱ ዘመን ጅማሮ ነው። ያወዴም የሰላምና የፍቅር ተምሳሌት የብሩህ ዘመን ምልክት ነው። ከጨለማ ወደ ብርሃን መሻገሩ ነው። ከጭጋጉ፣ ከጉሙ፣ ከጨለማው፣ ከችግር ለያሁድም የሚያስፈልገው እንጨት ከየትኛውም እንጨት ተለቅሞም ሳይሆን ራሱን የቻለ አለ። ራሱን የቻለ ስሚም ያለው እንጨት አለ። ያንን እንጨት ወርዶ ከትልቅ ጫካ ውስጥ ነው ፈልጎ የሚያገኙት። ዝም ብሎ ጫካም ሳይሆን ትልልቅ ጫካ ውስጥ አንድ ቀን ጉዞ የሚያስከድም መንገድ ከሆነ ሄዶ ያንን እየሰበሰበ ነው የሚያመጡ። mutakwa loni lon kinwil anamoko mo lakabuse ያ ስራ የሚሰራ ከወጣቶችም ከአባቶችም ያ ስራ ይሰራል። ካክ ሙሌ ዮና ሙሌ ካክንዊና አናሞዋኔ ካክ ሙሌ ያውደ እንጨት ራሱ ዝም ብሎ ተፈልጦ የሚበተን ሳይሆን በስርዓት ነው የሚከመረው። ያውደ መድረሱ የሚታወቀው እያንዳንዱ በራፍ ላይ ይከመርና ይቆማል። በስርዓት ነው የሚከመረው። ሌላ ጊዜ እንጨት እንደፈለገ ተፈልጦ እንዲ ይበተናል። አሁን ለያሁደ ይሰበሰባል። ሁሉም ነገር ይሰባሰባል ማለት እኮ ነው። ይሄ ራሱ ትርጉም አለ። የተበታተነ ህዝብ የሚሰባሰብበት ጊዜ ነው። የተጣለም የሚታረቅበት ጊዜ ነው። ወጣቱ ደግሞ ለናቶች የሚያስፈልገውን እንጨት እየፈለጠ እንጨት ይከመራል። አባዬ አፊሱኩ ሀዲዩ ጉዲና አባዬ አፊሱኩ ሀዲዩ ኮሎ ደባሎ ሞዮኔ ዲናት ፍስነ ዋለ ማዋጮ ፍስነና የያሁዴ ዘመን መለወጫ በዓል ለማክበር የጡሜቦ አያትን ጨምሮ የአካባቢው ሀገር ሽማግሌዎች ተሰብስበው እየመከሩ ነው። ያሁዴ ኦሴሌ ያሁዴ ኦሴሌ አገራታን ኢላም ሻምባል ሻላቅት ኦኡላ አባያ ፍስኮ አባይ ጥማማ ፍስኮ ጡሜቦ በዚህ ውይይት ላይ ተገኝቶ እሱም የበኩሉን ለማድረግ አስቧል። ነገር ግን በያሁዴ
የተጣላ ታርቆ የበደለ ክሶ በደስታና በሆታ ነውና አዲስ ዓመት የሚከበረው ጡሜቦ ከዚህ በፊት ከተጣላው ሰው ጋር እንዲያስታርቁት በቅድሚያ ሽማግሌዎችን ጠየቀ። ጋሽ መለሰ ወይሽውና የማንች ዋራ ቤተዋር ብሩካዋር ብሩካ ከያሪ አተኖም በመቶ ምሻም ወይሽ ሆኖ ወርቄ ይሄ በዓል ራሱ የአንድነት ምልክት ነው። በቃ ሌላ ትርጉም የለም። አንድ የምንሆንበት ነው። እኔ ከአባቴ ጋር ተጣልቼ ከሆነ ከወንድሜ ጋር ተጣልቼ ከሆነ የምንገናኘው በዚህ በዓል ነው። ተላይተን መብላት አንችልም። ስለዚህ እንገናኛለን። እከለና እከለ ተጣልተው ነው ያሉት አይገናኙም። አሁን ይታረቁ ይባላል። እንደ ድሮ ብዙ ነገርም ሳይነሳ ይቅር ይቅር የሚባባልበት መድረክ ነው። ተናሞዲ ሎማንጂ ኡካኒን ሲያን መራኬን ፍረከሞ አማኒሜ ኡጉዳ ያሆት ኡጉዳን ሎማንጂ ኮሰን ይተሞም ረኔ ደምበሎ ይተሜ እሽለ ወማን ሹ ሸሙ ማንስ ኦራንቻ ሳመተት ይዋና አና ላ ከነዋ ማሶ ጥላቻን ይዞ ወደ አዲስ ዓመት መተላለፍ አይቻልም። በባህል ሽማግሌ በጎሮቤት የተጣላውም ሰው ቢሆን መጥቶ የርቅ ስርዓት ይካሄዳል። ይሄ በዓሉ ከመድረሱ አንድ ቀን ሁለት ቀን ቀደም ብሎ በሰፈር ያለ ሊሆን ይችላል፣ ቤት ውስጥ የተጣላ ሊሆን ይችላል። እንደውም ተጣልታ የሄደች ሚስት ልትኖር ትችላለች። ባልና ሚስት ተጣልተው ሚስትየው ወደ ቤተሰብ እንኳን ሄዳ ቢሆን ያሆዴ በዓልን እዛ ቤተሰቦቿ ጋር ማክበር አትችልም። ትመጣለች ማለት እርቅ ይደረጋል። ከባሏ ጋር ከልጆቿ ጋር በጋራ ነው። አሹ አባይ ታክሱኮ አሹ ሆና ዋይሶና አሜን ያሆዴ ደናሞ ሁንዳኒ ቁጥቾ ጎዳቾ ሁንፈንን እጣ ፍሮና እጣ ጋስቤክ ቀዶለ ባህል ክዶለ ካውለነ ሙሉለን ሞአከም ታሪክ ከበከያር ቢክን ካኒኦሶ እዳ ኩና ፍሩዲናት ከዮኮ ከባዬ ቢክና ለበዓሉ ጥሩ ሰንጋ መርጦ ለመግዛት በጋራ የቆጠቡት ገንዘብ ከወቅቱ የገበያ ሁኔታ አንጻር የተወሰነ ጉድለት በማሳየቱ መፍትሄ በማፈላለግ ላይ ናቸው። ጡሜቦ ጉዳዩን በጥሞና ከሰማ በኋላ ግን ለያሁዴ በዓል ከብት መግዣ ያጠራቀመውን ገንዘብ አውጥቶ የበኩሉን አስተዋጽኦ አደረገ። ያሁዴ ኦሴ በርቱመ ጣፍሮና ክንጥገ ለደመደ ዝሮሃ ኦራዬ ካደረማዴ አማዴ በሐዲሳ ውጆ ይባላል። ውጆ እቁብ ነው። እቁብ እንደመጣል ልክ ከቂቤ የቂቤ እቁብ መጣል ተጀምራለች ማለት ነው። ይሄ አመቱን ሙሉ ከሚመለከተው ሰው ጋር እየተጣለ እርስ በእርስ የሚደርሰው ሰው ሴቭ ያረገ ወይም ሽጦም ወደ ገንዘብ እየቀየረ እቁብ እየጣሉ የቂቤ ይሄዳሉ። የፍቅር ጽዋ የሚጠጣበትን አምሮና አካል ዘና የሚልበትን የሃዲያ ዘመን መለወጫ ያሆዴን ለማክበር ሴቶች በአንድ በኩል ሲደክሙ ወንዶች ለበዓሉ ማድመቂያ የሚሆነውን ሰንጋ ለመምረጥ ወደ ገበያ ያቀናሉ። ወንዶችና ሴቶች በየፊናቸው ሽር ጉድ ብለው ደማቁን የያሆዴ በዓል ለማክበር ሲቃረቡ ያለው የመጨረሻ ገበያ መቻል ሜራ ይባላል። ትርጉሙ የእብደት ገበያ እንደማለት ነው። የእብደት ገበያ የሚባለው ሰው የሚያብድበት ሳይሆን ገበያው በይዘቱ የተለየ ከሌላ ጊዜው የተለየ እንቅስቃሴ ያለው ማለት በፍጥነት በጧቱ ገበያው ይቆማል። ሰዎቹም በጊዜ ይመጣሉ። ተገስቶም ደግሞ በጊዜው ይኬዳል። ይሄ የሚሆንበት ቤት ተሄደው በኋላ የሚሰሩ በርካታ ስራዎች ስለሚኖሩ ነው ማለት ነው። ጥሩ በሬን ሌላ ሰው ከሚገዛ እኔ ቀድሜ ልግዛ ነው። ያኔ ማንንም እንዳይቀድም እኔ ልቅደም ነው ያ ዋናው አላማው። ቀድሜ ቦታ ሊገኝ እኔ የሚፈልገውን በሬ ሌላ ሰው እንዴት ይወስዳል ነው።
በያሁዴ ገበያ አዲስ እቃዎች ይገዛሉ። በተለይ እናቶች የቤት እቃዎችን አዲስ እቃዎች ይገዛሉ። ለምሳሌ ቢጥራ ሁምቡሎ ተብሎ ለአባቱ አሁን ቢጥራ የሚባለው ለህፃናት ናቸው። ይሄ የኔ ቢጥራ ነው ብሎ ህፃኑ ይዞ የሚመገብበት ነው። ይሄ ያንተ ቢጥራ ነው ይባላል። ለአባት ሲሆን ደግሞ ተለቅ ያለ ሻቴ ይዘጋጅለታል። ከብት አባቶቻችን ሊገዙ ሲሄዱ ያው ቱታ የሚባል ነገር አለ። አንድ ላይ ተሰብስበው የሚያርዱ ሰዎች አሉ። ያው መደበኛ ማለት ነው። 4 ሰው ወይ 6 ሰው ወይ 8 ሰው ወይ 10 ሰው ወይ 12 ድረስ የሚደርሰው በጣም የመጨረሻ ሰንጋ ማለት ነው። እንደደረሰ ዋጋውን ጠይቆ እሱ ሚስማማ ከሆነ የወደደ ከሆነ ቶሎ ብሎ እባቱን አንስቶ ጀርባ ላይ ያረጋል። ያ ማለት እኔ ገዝቻለሁ ማንም እንዳይነካ ይላል። ሌላ ሰው መጥቶ እኔ ወስዳለሁ ቢል ይሄው ጀርባው ላይ ያስቀመጥኩት ምልክት ምንድነው? እነሱ መረጣ ብቻም ሳይሆን ቤተሰቡም እንዲደሰት ይፈልጋል። ይሄ በሬ ሲታረድ ሁሉም ወጥቶ ያያል። ቱታ የሚባለው ያ ቤተሰብ ሁሉም መጥቶ ምን አይነት በሬ ተገዛ ስጋ ሳንበላ በፊት በአይን ሲናይ ቆንጆ መሆን ያለበት ይላል። ይሄን ገዝተው ሲመጡ የአካባቢው ልጅ እናት አካባቢ ላይ ያለ ሰው ይዞ መጥቶ ደጅ ላይ ሲታሰር የተለየ ስሜት ነው የሚሰማው። እዳ የለውም። አሁን የአሁዴ በዓል አዝነክ ተጨንቀክ ሰው ለምነክ መታከብረው አይደለም። በቁጠባ ስርዓት የመጣ ስለሆነ እያንዳንዱ ነገር ደስታ እየፈጠረ ነው የሚሄደው። ከኛ የራቀ ነገርም እንዲሰበሰብ የሚደረግበት ጊዜ ነው። ብዙ ለውጥ አለ። ዝም ብሎ ለምግብ የሚደረግ በዓል ሳይሆን በዓሉ ትርጉም አለው። በጣም ትርጉም አለው። ከሽማግሌዎች ምርቃት የምንወስድበት ነው። ከድሃም ምርቃት የምንወስድበት ነው። አባቶቻችን ገንዘብ ሲሰበስቡ ዝም ብሎ ለራሳቸው አይደለም፣ በልቶ የማያድር ሰው እንዲያገኝ ይደረጋል። ለአሁዴ ወንዶች ባለሻኛውን በሬ አማርጠው ሲገዙ፣ ሴቶች ደግሞ ቤቱን ከወትሮ በተለየ ለማስዋብ ጉድ ይላሉ። እንደኛ አሁን ለውበት እንዲ ሲደረግ በጣም ነው የሚያምረው። አሁን ለኔም እንዲይዝልኛል። አዎ በደንብ ነው የሚይዘው። እኛ እንደምናረግ አርጋንቺ እኛን እያየሽ እንዲ ያረግ እሷን ተከታታይ እሷ እንደምታረግ አርጊ። ይሄ ቀለም በጋራ እየተጫወቱ እየወረዱ ኖራ ወደ ገዳላማ አካባቢ በመሄድ የተለያዩ ቀለም የሚሰጡ ቀያይ ቀለሞችን አምጥተው በከለር ቤታቸውን ይቀባሉ ማለት። ይሄ የሚሆነው በጋራ የሰፈራቸውን ቤት ነው ማለት። እንዲ ሲደረግ ቤቱ ፋ ነው የሚለው ውበቱን እንደዚህ ያምራል። በጣም ያምራል። አሁን ከላይ የተደረገ በጣም ያምራል። ፋላለ ሴቱ ናት በዓሉን የምታስውበው። ያ ሁሉም የራሱ ድርሻ እንዳለው መጠን ጎስ ችለሽ በጣም ችለሻል። እንደው ካኛም አንቺኛ በጣም እየሰራሻለሽ ስራን ትፈልጋለሽ ማለት ነው። በጣም ደስ ይለኛል። ስራ ማይፈልግ እንደዚህ ባህላዊ ነገር በጣም ነው ደስ የሚለኝ። ጎበዝ በቃ እንዴ ችለሻል ጎበዝ። ቤቶችን በማሸባረቅ ይጀምራሉ ወጣት ሴቶች።
ቀለምም በተለያዩ ባህላዊ ቀለም አለ አሁን በዘመናዊ ቀለም ሳይሆን ባህላዊ ቀለም አለ በባህላዊ ቀለም ቤቱን በደንብ አድርጎ ያሸባርቃሉ ግድግዳውን ያስተካክላሉ ውጪ በውጪ ሲትገባም የሚታወቅ ነገር ይሰራል ተዘፍዝፎ ይዘፍለስ ለሁለት ቀንም ለአንድ ቀንም ተዘፍዝፎ ነው የሚያደርግ ልጃገረዶች ሁሉንም አቅም የሌላቸውን እናቶች ደካማ ናቸው ምንላቸውን አይችሉም የሚሏቸውን ልጆች እናቶች በዙር ይሄ የቤት ቀለሙንም እንሰት መፋቁንም ይሄኛው የሚሆነው ለአንድ ቤት ብቻ ለሁሉም ቤት እየዞሩ ይሄንን ያዘጋጃሉ ይሄ ቅድመ ዝግጅቱ ላይ የሚካተት ነው አራ ባሱ አይደቀለቅም ባዛባ እኮ ነው የሚለቀለቀው በዚህ ባዛባ ነው ይሄ እኮ ለግርግዳ ነው እንጂ ለዚህ ለቤት ለመሬት እሺ አሳይኝ በቃ በዚህ እኮ ነው እንጂ ነው የሚደረገው በእጅ በዚህ እኮ አይሆንም ያበላሻል ነጭ ነው የሚያደርገው እስኪ ይችላል ይሄ መሬቱ ደግሞ ነጭ ሲሆን አያምርም እሺ ለግርግዳ ነው ይሄ ነጭ የሚያደርገው እንዴ ያረክ ደግሞ ቤቱ ይወለወለ ነኒማ ይባላል በባህላችን ማለት ነው ቤቱ ይደለደላል ይስተካከላል ጌጣጌጥ ቀለምም ይቀባል እጅግን ምን ማረግ ወዲያው ባዋራሱ ልከለል በጣም ደግሞ በሳሙና ተታጠቢ በየአመቱ እንዴ ነው የሚለቀቀው በየአመቱ ቤቱን በማሳወን በሳምንት ሁለቴ ግድግዳ ነው በየአመቱ በግድግዳ ላይ የሚደረግ ሁለተኛ እውነት ሌላ ያሆዲ አልቀረም በጣም ደስ ብሎኛል በጣም ባህላችሁ በጣም ነው የሚያምረው የዛሬ የአንዷን ቤት ቀጣይ ሌላዋን ቤት ይያሉ በጋራ ያስውባሉ ይሄ ስርዓትና ውበት ካለቀ በኋላ ወደ አተካና ዝግጅት ይሄዳሉ ለሌላ ጊዜ ላንቺ ሰው ማስፈልግ አለምቻለሁ አይደል አንቺ ደግሞ ጎበዝ ጥሩ አስተማሪ ነሽ አመሰግናለሽ አተካና ዝግጅቱን በተመለከተ ያው ከቡላ ነው የሚዘጋጀው ከራሚ ቡላ የተመረጠ በከለሩም ደግሞ በጣም ነጭ የሆነ ቡላ ይዘጋጃል ከዚህ ውስጥ ነው የሚወጣው እዚህ እንዴ ከዚህ ነው የሚሰራው እናውጣ እንዳይሰበር ይሰበራል ደግሞ ሱጋናርግና እቺን ደግሞ ቦታ ላይ ነው ውስጥ ገብቶ ተሸፍኖ ይቀመጣል ሲሸፈን ከላይም ቤት ይሰራል ዝናብም እንዳያገኝ ፀሐይም እንዳያገኝ ዙሪያ ይከለላል ምንም ነገር መጥፎ ነገር እንዳይደርስ ተደርጎ ይስተካከላል ከዚህ ነው አተካና የሚሰራው ከዚህ ነው የሚሰራውና ቤትን እንትን እንላለን እዛ ጋር እንዲያርግ እንጂ በዛ ጋር እሺ አሁን ወዴት ነው የምንሄደው አተካናውን ለመስራት አተካና ለማዘጋጀት ታሳይኛለሽ እሺ ፍሬሽ ነው ምንም ነገር እንዲነካ አይፈልግም ይሄንን የሚያዘጋጁ ጠንካራ ሴቶች አሉ ማንም ዝም ብሎ መጥቶ የሚያዘጋጅም አይደለም ጠንካራ ሴቶች ቦታም ሲዘጋጅም ይለያል እንሰት ሲመረጥም ይለያል ለአተካና የሚሆን ነገር ተብሎ ይሄ ነው ተዘጋጅቶ የሚቀርበው ይነኮራል ያሰራር ስርዓቱ አለ በእጅሽ እንዲያርግና እሱ ለታርገለሽ እሺ ቆይ እዚህ ጋር ደሻው እዚው እዛው ታርገለሽ እንደዚህ ነው አይደል እሱ ዝቅ በይተን ዝቅ እንዴ ካረክሽ በኋላ ማማሲያ መጣልሻለሁ እንዴ ታርገለሽ ማማሲያን በሱ ይመሰላ ይመሰለው እንዴ ይመታል እንደዚህ ዝቅ አርግሻ እሺ ኮበዝ ችያለሁ ችለሻል በጣም ኮበዝ ነሽ በአንዴ ለማይ አተካና በጣም ሙያ የሚፈልግ እንደ ባህዲያ ባህል አተካን ቆንጆ አተካና ያልሰራች ሴት ራሷ ትበላዋለች ነው የሚባለው በባህላችን ማለት ነው አተካና ቆንጆ መስራትና ሙያን ተከትሎ
ቤተሰብን ተከትሎ ማደግ ለሴት ልጅ ትልቅ የሙያው አካል ነው። ይሄ አተካና ከያሆዴ ውጪ ደግሞ የተከበረ እንግዳ በሚመጣበት ጊዜ ሁሉ የምንቀበልበት ለተከበረ እንግዳ የሚሰራ ምግብ መሆኑን ለመግለጽ ነው። እዚህ ላይ ቁጭ በል እሺ ደካማሽ አይደል እሱ ላይ እናንተ ልምድ ስላላችሁ ለእናንተ ለኛ ችግር የለም እሺ አንቺ እሱ እና እቺኛው ደግሞ አስቀምጫለሽ እንዲኮን ላታስቀምጪ አሁን እንዲህ ያለ ሁሉንም ነገር በብልሃት ነው የምትሰሩት በብልሃት ነው ጭሱ አስቸገረሽ አይደል ጭሱን ነገር ታይ አለቀሽ አይዞሽ ነኝ አንቺ አሁን ልምድ ስላለሽ ምንም አልሆንሽም እኔ እኮ አስለቀሰኝ አይደል ይቻላል የጭሱ ነገር ይቻላል ቀስ ይሄኛው ምንድነው ቅመሙ የሚደረገው ለምንድን ነው ማለት ያጣፍጠዋል እንዲያቦካ ማለት ይረዳል ለዛ ነው ቀደም ተብሎ ነው ቅመሙ የሚደረገው አንድ ከምናምን ነው እንዲሁ ነው የሚቆየው የተለያዩ ቅመሞች ይዘጋጃሉ አመቱን ሙሉ ውጆ እየተጣለ የተዘጋጀው ቅቤ ለዚህ ስርዓት ተነጥሮ በተለያየ ቅመም ተነጥሮ ዝግጅት ይደረጋል አተካና ደግሞ ብቻውን አይበላ በርበሬ ይዘጋጃል ይነነገጣል ማለት ነው ይሄ ምን ይባላል ዳጣ ይባላል በአማርኛ ማለት ነው በእኛ ባህል ግን ናቀሮ ይባላል ማንንም ሰው መጥቶ ይሄ ምግብ ምንድነው ብሎ አይነቅም ማንንም ያለመደም ይበላል ይጣፍጣል በጣም ይጣፍጣል ቅቤ ይደረጋል አይብ ይደረጋል እሱ ራሱ ነጭ ነው እሱ ፍሬሽ ነው ለሰውነትም ተስማሚ ምግብ ማለት ነው ከቆጮዎችም ንጉስ ቆጮ ማለት ነው ወንዶችና ሴቶች ህፃናትና ሽማግሌዎች ለረጅም ጊዜ የደከሙበትን በዓል ማክበር የሚጀምሩት በአታካና ምሽት ነው አታካና የሃዲያ በጣም ተወዳጅና ተመራጭ ባህላዊ ምግብ ነው እኔም እንግዲህ ለመጀመሪያ ጊዜ በዚህ በዓል ላይ ተገኝቼ አታካናን ለመቅመስ ችያለሁ በጣም ጣፋጭ ምግብ እንደሆነም ደግሞ አረጋግጫለሁ ማባያው ናቀሮ ይባላል እንደዚህ ቅቤ የተደፋበት ነው የሚበላው እዚህ ጋር ደግሞ በሁለት አይነት መልኩ ዳጣ ወይም ደግሞ ማጣቃሽ አለ በጣም ጣፋጭ ባህላዊ ምግብ ነው ከስጋም የሚበልጥ ሰው የሚፈልገው እሱ ነው ስጋን ሁሉ ጊዜ ትበላለ አታካና ግን ጊዜን ጠብቆ ነው የሚሰራው ዝም ብሎ የሚሰራ አታካና አለ ግን ቢሆንም ግን የበዓል አታካና ይባላል ፉሊታ የአታካና ሄሞ ነው አታካና ሄሞት የአታካና ምሽት ነውና ስያሜው እንደዛ ነው ያሆዴ አታካና ሄሞ ነው የሚሆነውና የማቤት አታካና ቆንጆ እንደሆነ ልጆች ድምጽ አውጮች ያውቃሉ እናቶችም ደግሞ ተሽቀዳድመው በተዋበ የተቀመመች ምጥን የተደረገችበትን እነሱ በፉክክር ነው ለውበት የሚያስተካክሉትና አሁን እኔ በጉጉት ነው እኔ የሚሄደውና ፉሊት ሄሞ ማለት ነው ተራይሹ ልፋት አይተሻል እንዲህ ለማጣፈጥ ያ የእናቶች ልፋት እንትን ብሎ ነው የሚስተካከለውና እንዲህ እንዲጣፍጥ ተደርጎ ለምትሰራው አታካና በመመገብ የተጀመረው በዓል ብዙ ህዝብ በተሰበሰበበት ሃዲ ነፈራ ደመራ ተለክሶ በደማቁ ይከበራል ጡሜቦ እዚህ ዝግጅት ላይ ከለምለም ጋር ለመታደም ተገኝቷል መተጋገዝና መከባበር የያሆዴ አዲስ ዘመን መለወጫ አንዱ መገለጫ ነው
በዚህ በዓል አባቶች በጋራ ሄደው የገዙትን ሰንጋ በጋራ ሆነው በመጣል እንደገና በፍቅርና በአብሮነት ይቋደሳሉ። ለእርድ የተዘጋጀው ሰንጋ ከቀረበ በኋላ የሀገር ሽማግሌዎች የበሬውን ሻኛ በሰርዶ ሳር ለጋ ቅቤ ይቀቡታል፣ ወተት ያፈሱበታል። በዚህ ሥርዓት ክፉ ቀን አይምጣ፣ ረሃብ ሰቀቀን ይጥፋ፣ ጥጋብ ይስፈን፣ ልጅ ደግ ጥጃ ይቦርቅ፣ ሰማይና ምድሩ ይታረቁን በማለት አባቶች ይመርቃሉ። ከማሰቃይ ተከምዱ ወጥቂ ሞቺ ማሴ ዲሴ ተከፋፍለን ከመውሰዳችን በፊት የመሃል አገዳ ስጋው ተወስዶ አካባቢው ላይ ለተገረዙና ለአራሶች ይሰጣል። በለቻኒና ወከሞ ኤዶኔ ሰጋሰከ ወከሞ በለቻና ኢራኒና ሂንቹንዳን አፌ ኡጉድ ኪኔ መቀሪ ያሆዴ አያኔን ማስ አከም ማስ ኪኔና ኪና ወንስታከም ጎበት ምናደብን ኔና ሁንዲናን ዋ አያን አፎናይ ሀዲ ባይላን ጋሰከ የለብለም ቀመሰከሙ ኤረሰግ ሼማት ሶርቤ በጠማ መሮኮ ማንም ቀመሶኮ ሀዲ ባይል ኤይሳ ዱምቢና አወና ሙነያ ሻኛ ስንማረቅ መያያዛችን አንዱ እርስ በእርስ ከአመት አመት ሳንለያይ ያድርሰን ነው። ሁላችንም ስንያያዝ ማለት ነው። ሌላኛው አቅም የሌላቸው ደካሞች የሆኑትን ደሃ የሆኑትን እንደዚሁ ተያይዘን እንርዳ የሚለውን ይገልጻል ማለት ነው። የአሁዴ ክብረ በዓል በውስጡ የስነ ቃል ሀብቶችን የያዘ በጥበባዊ ዕውቀቶች የታደለ በቁሳዊ ባህሎች የተዋበ የሀገራችን ድንቅ ትውፊት ነው። በደመራ በእርድና በልዩ ልዩ ባህላዊ ክዋኔዎች ዘመን መለውጡ ከተበሰረ በኋላ ምግብና መጠጥ ይዘው ቤተ ዘመዶች እርስ በርስ እንኳን አደረሳችሁ ይባባላሉ። ከሩቅ ቦታም የመጡ እንግዶች ቸር ያግባችሁ ተብለው ይሸኛሉ። ሁሉም የሀዲያ ብሔር ይህም በዓል ለሚያከብሩ በጠቅላላ በሁሉም አካባቢ ለሚገኙ በአገር ውስጥም ከአገር ውጭም ለሚገኙ መልካም የአሆዴ በዓል ይሁንላችሁ ማለት እፈልጋለሁ። ለሀዲያ ህዝብን ባለበት እግዚአብሔር እንዲረዳቸው ሰላምን እንዲሰጥ በረከትን እንዲሰጥ ሁሉም ተስማምተን የምንኖርበት አንድ የምንሆንበት ዘመን እንዲሆን ይመኛል። ማላልሲ ሳካ ሙሉ ልማታ እንጋሞ ማራግ ይሆን ጆርዱቹ ሊኪዮን ዋማሰው ዩኒስኮ ላይ ለማስመዝገብ የመጀመሪያ ህብረተሰቡ የኔ በዓል ነው የሚለውን ያውቃል የሚለው የመጀመሪያ የሚይዝ ቦታ ስለሆነ ህብረተሰቡ የራሱን በዓል እንደሆነ በደንብ አድርጎ በሁሉም አካባቢ ላይ እነዚህን በደንብ አድርገን እየሰራን ያለንበት ሁኔታ አለ ማለት ይቻላል። ያሆዴ ያሆዴ ያሆዳ ያያኔ ሀዲ ሆሳኔ